And that's why true love, if you really want to be loved by Allah Jalla wa Ala, it starts by undoing yourself of things Allah Jalla wa Ala doesn't like. እውነተኛ ፍቅር በእርግጥ በአላህ ዘንድ ተወዳጅ መሆንን ከፈለግ አላህ የማይወዳቸውን ነገሮች ከራስህ በማራቅ ይጀምራል። ምክንያቱም አላህ የሚወድህ በአንተ ውስጥ ባሉትና እርሱ በሚወዳቸው ባህሪያት ልክ ብቻ ነው። ይህ ማለት አላህ የማይወዳቸው ባህሪያት አሁንም በአንተ ውስጥ ካሉ እነዚህ ባህሪያት እርሱን አንተን ሙሉ በሙሉ ከመውደድ ይጋርዱሃል። ስለዚህ እነዚህን ነገሮች በራስህ ውስጥ ባጸዳህና አላህ የማይወዳቸውን ባህሪያት ባስወገድክ ቁጥር እርሱ ይበልጥ ይወድሃል። የአላህን ፍቅር ከፈለክ ከራስህ ወደህ ለመተው ዝግጁ መሆን አለብህ። ምክንያቱም አላህ ነፍስን የተዘለዘለችና ለምኞት የተገዛችን ነፍስን አይወድም። አላህ የሚወደው በሸሪዓ የታመመችውን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስተምህሮ ብርሃን የምትመራን ነፍስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እምትወዱኝ ከሆነ ሁልጊዜ ትፈተናላችሁ፣ አልፎ አልፎ ሳይሆን ሁልጊዜ ብለዋል። አንዳንድ ፈተናዎች አሁን እየኖርንባቸው ካሉ ፈተናዎች እጅግ ስለሚበልጡ አንድ ብቻ ፈተና ያለን ይመስለናል። ነገር ግን በእውነቱ በአንድ ጊዜ ብዙ ፈተናዎች አሉብን። ብዙ ጊዜ ግን ትኩረታችንን የሳበው ትልቁ ፈተና ነው። ምናልባት ይህ ፈተና እርሱን እንደምትወድ የሚያሳይ ማረጋገጫ ሊሆን ይችላል። በድንገት ይህ ፈተና የክብር ሜዳሊያ ይሆናል። አሁን ክብር እየተሰጠህ ነው። ይህ የአንተ ክብር ነው። ስለዚህ እኛ እያለከስን ያለነው ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለን ፍቅር የሚያሳይ ማስረጃ ላይ ነው። ስለዚህ በሚከተለው ጊዜ ጎጂ፣ የሚያሳስብ ወይም አስፈሪ ነገር ሲከሰት ከማልቀስህ በፊት ለራስህ እንዲህ በል፣ ምናልባት ይሄ ሽልማቴ የነቢዩን ፍቅር ማረጋገጫ ሊሆን ይችላልና መደሰት አለብኝ። ነገሮችን የምታይበትን መንገድ ስትቀይር ነገሮች እጅግ ቀላል እንደሚሆኑ አምናለሁ። ፈተናህን ከእነዚህ ነገሮች ጋር ካላገናኘኸው ምንም ትርጉም የሌለው ይመስላል። ነገር ግን በሸሪዓ መነጽር ስትመለከታቸው እነዚያን ፈተናዎች መሸከም እጅግ ቀላል ይሆንልሃል። ይህ አላህ እንደሚወደኝ ማረጋገጫ ነው። ይህ የነቢዩን ፍቅር ማረጋገጫ ነው ብለህ መታገስ ትችላለህ። ዛሬ የነቢዩ ሙሐመድ ፍቅር ለአንድ ባሪያ ምን እንደሚጨምር ለማየት እንሞክራለን። ነገር ግን መጀመሪያ ምን ማለት እንደሆነ ማወቅ አለብን። ነቢዩ ሲወዱህ ወይም አንተ ነቢዩን ስትወድ ምን ይሆናል? ከሁለተኛ ውጤት ምን ይከተላል? አላህ ሲወድህ ትፈተናለህ። ታዲያ ነቢዩን ሙሐመድን ስትወድ ምን ይከሰታል? ነቢዩ ሰለላሁ ዐለይሂ ወሰለም ትወዱኛላችሁን ብለው ይጠይቁ ነበር። ይህ ለሰሃባዎች የጠየቁት ከነበሩት ጥያቄዎች አንዱ ነበር። እንደሚወዱት ያውቁ ነበር። ነገር ግን ነቢዩን የመውደድን አስፈላጊነት ማስታወስ ፈልገው ነው። ምክንያቱም የምትወደውን ሰው የበለጠ ትከተላለህ። የሚሰራው በዚህ መልኩ ነው። አንድን ሰው ስትወድ ያንን ሰው በመከተልና በመታዘዝ ፍቅርህን ትገልጻለህ። ፍቅር የምትወደውን ሰው የሚወድን ሰውንም ለማቅረብ ይገፋሃል። ስለዚህ ይህ ራስን ማስተካከል፣ ራስን መለወጥ፣ ከራስ ጋር መታገል እና አላህ የሚወደህን ሰው ከመተገብ ጋር ጥሩ ባህሪያትን ማስወገድ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ለአንድ ሰው ትወደኛለህን ብለው ሲጠይቁት እርሱም አባቴ ለእርሱ ይበጀው ይል ነበር። ሰሃባዎች ፍቅራቸውን የሚገልጹት በዚህ መልኩ ነበር። አንድን ሰው መስዋዕት ማድረግ ቢኖርብኝ ልቤ በጣም ቅርብ የሆነውን ወላጆቼን ይሰዋለሁ ማለታቸው ነበር። ከዚያም ነቢዩ እንዲህ አሉ፣ እውነትም የሚወዱኝ ሰዎች ላይ ድህነትና ችግር ከሰማይ ደመና ምድር ላይ የሚዘንብ ዝናብ በላይ ፍጥነት ይወርድባቸዋል። ስለዚህ ይህ ማለት ባላለመቋረጥ ትፈተናለህ ማለት ነው። በምትወድ ቁጥር የበለጠ ትፈተናለህ። ለዚህ ነው አንዳንድ ሰዎች የሌሊት ሰላት ተሐጁድን ሰግጄ ማግስቴ ሁልጊዜ ከባለቤቴ ከልጆቼ ወይም ከባለጎልሳዎቼ ጋር ችግር ይገጥመኛል የሚሉት። ይህ እንትንን ለመፈተን ነው። ምክንያቱም አላህን ማምለክ ውብ ነው። ነገር ግን አላህ ከእርሱ ምንም ምላሽ ሳትጠብቅ እርሱን ለማምለክ ብቻ እንድታመልከው ይፈልጋል። ስለዚህ አምልኮህ ከፍተኛ ደረጃ ላይ ሲደርስ ብዙ ጊዜ ትፈተናለህ። ነቢዩ ችግር እንደ ዝናብ የሚወርድበት ሲናገሩ ለዚህ ራስህን በጋሻ ተዘጋጅ ብለዋል። ያ ጋሻ ምንድን ነው? ያ ጋሻ ተግዋ ነው። ያ ጋሻ ትዕዝት ነው። ያ ጋሻ ወደ አላህ መቅረብ ነው። ስለዚህ ሁለት ነገሮችን ተናገሩ። አንደኛው ማወቅ፣ ሁለተኛው መዘጋጀት ነው። መዘጋጀት ሳይኖር ማወቅ ሞኝነት ነው። ታዲያ ነቢዩን ሙሐመድን ምን ያህል እንወዳቸዋለን? የምትወደው ከሆነና ብዙም ካልተፈተንክ ያ ፍቅር የበቃ አይደለም። የሰሃባዎችን ሁኔታ ተመልከቱ። የተፈተኑበትን መንገድ ተመልከቱ። አንዳንዶቹ ተገድለዋል፣ አንዳንዶቹ ተሰቃይተዋል፣ አንዳንዶቹ በሕይወት ተቃጥለዋል። ቤተሰባቸውን፣ ሀብታቸውን ሁሉ ትተው ተሰደዱ። ከነቢዩ አካባቢ የነበረ ማንም ሰው ከዚህ ፈተና ነፃ ነበረም። ነገር ግን ሁሉም ከጀሃነም እሳት ነፃ ነበሩ። ስለዚህ በደግ ሰዎች መካከል ስትኖር ትፈተናለህ። ፈተናህ የሌሎችን ፈተና እንዴት እንደምትይዝ ነው። ብዙ ሰዎች ሌሎች ሲፈተኑ መጥራት ይጀምራሉ። በዚህ ሰው ላይ የሆነ ችግር መኖር አለበት፣ በጣም ይፈተናል ይላሉ። ከዚያም መጥራት መፍጠር፣ መጥላት፣ መቅናት እና ጥላቻ ይፈጠራል። ይህ ለአዩብ የሆነው ነው። አዩብ ሲፈተን ወንድሞቹ እንኳን ከእርሱ ምንም መጥፎ ነገር አላየንም፣ ነገር ግን ያልተናገረው ስህተት መኖር አለበት አሉ። አላህ ምንም ሳይሰራ ይህን ያህል ሊፈተነው አይችልም ብለው አሰቡ። በዚህ ጊዜ ሁሉም ልጆቹ፣ ቤተሰቡ ተዉት። ሚስቱ ብቻ ቀረች። ምክንያቱም ሚስት ባለቤቷን በጣም ታውቃለች። ዓለም ሁሉ መጥፎ ቢልህ እሷ ግን መጥፎ እንደማ
እንደማልሆንክ ታውቃለች። ለዚህ ነው ነቢዩ ብዙ ጊዜ ፈተና ውስጥ ያሉ ሰዎች ጋር ቅርብ ሆኑ ያሉት። ምክንያቱም ረህመት የምህረት እንደሚወርድበት ቦታ ስለዛ ነው። ምህረትን ማግኘት ከፈለክ ችግር ውስጥ ያሉ ሰዎች ጋር ሁን፣ ከነርሱ ትማራለህ። የሚፈተኑ ሰዎች ባህሪያቸው ያድጋል። እንዴት መታገስ ወይም እንደማላገባቸው በተግባር ያስተምሩሃል። በአጠቃላይ የነቢዩ ሙሐመድ ፍቅር ማለት ከራስ ወጥቶ ነፍስን መግራት እና በአላህ ፍቅር ላይ ጸና መቆየት ነው። የሚከሰቱብህን ፈተናዎች የነቢዩን ፍቅር እንደተሸከምክ ማረጋገጫ እንደሚሆኑ ስታውቅ አመለካከትህ ይቀየራል። የዕለት ዕለት ህይወትህም ትርጉም ይኖረዋል። Because this is the proof that Allah loves me. This is the proof that I love the Messenger of Allah alayhi salatu wasalam. So that's how I look at it. Wallahu a'lam.